ጤና ይስጥልን። ይህ የ2018 ዓመተ ምህረት የስድስተኛ ክፍል ሂሳብ አጋማሽ ፈተና ክፍል 1 ከጥያቄ ቁጥር 1 እስከ 15 ያለው ሲሆን ይህ ጥያቄ የተዘጋጀው በአቡነ ጎርጎርዮስ ትምህርት ቤት ባህር ዳር ነው። እናመሰግናለን። ጥያቄ ቁጥር 1 0.325 በፐርሰንት ሲገለጽ የቱ ነው? ሀ 0.325%፣ ለ 3.25%፣ ሐመሮሃ 32.5%፣ መ 325%። ረጋ ብላችሁ አስተውላችሁ ካሰላችሁት መልሱ 32.5% ይመጣል። እንዴት ነው የሚመጣው? አስርዮሽን ወደ ፐርሰንት ለመቀየር ቁጥሩን በመቶ ማባዛት ያስፈልጋል። ስለዚህ ቁጥሩን በመቶ ማባዛት ነው እና እዚህ ጋር የተሰጠን ቁጥር 0.325 ነው። 3.25ን በመቶ ማባዛት፣ መቶ ማለት እዚህ ላይ ፐርሰንት ነው። ስለዚህ በመቶ ፐርሰንት የኛው በመቶ ስናባዛው የሚመጣው 32.5 ነው። ስለዚህ ፐርሰንት ስላለ 32.5% ይሆናል ማለት ነው። ስለዚህ 0.325 ወደ ፐርሰንት ሲቀየር 32.5% ይመጣል ማለት ነው። ረጋ ብላችሁ አስተውላችሁ ስሩ። ጥያቄ ቁጥር 2 የ180 40% ስንት ነው? ሀ 62፣ ለ 52፣ ሐመሮሃ 72፣ መ 1800። አሁንም ተረጋግታችሁ ስሩ። ለማንኛውም የ180 40%ቱ ስንት ነው ለሚለው ትክክለኛው መልስ 72 ነው የሚሆነው። እንዴት ነው የሚመጣው? እንደዚህ የአንድን ቁጥር ፐርሰንት ለማግኘት ቁጥሩን በፐርሰንቱ አባዝቶ ነው። ቁጥሩን በፐርሰንቱ አባዝቶ ለመቶ ማካፈል ነው። ይሄ ነው ያለው እንትኑ። ስለዚህ የተሰጠን ቁጥር ይሄው 180 ቁጥር ተሰጥቶናል እዚህ ጋር። ይሄንን ቁጥር በፐርሰንት አባዝቶ ለመቶ ማካፈል፣ ይሄ ፐርሰንቱ ነው፣ ይሄ ቁጥሩ ነው። ስለዚህ ይሄንን ቁጥር በፐርሰንቱ አባዝቶ ለመቶ ማካፈል ነው። ማለትም 180 ሲባዛ በ40 ሲካፈል ለመቶ ማለት ነው። ስለዚህ በዚህ መሰረት 180 ሲባዛ በ40 40% ነው እዚህ ጋር ይሄ፣ ምክንያቱም የምናካፍለው በኋላ ለፐርሰንት ስለሆነ ሲካፈል ለመቶ ማካፈል ነው የሚለው። ይሄኛው ፐርሰንት ነው። ስለዚህ ይሄ ፐርሰንት በፐርሰንት ይጠፋል። ይሄኛው ፐርሰንት በዚህኛው ፐርሰንት ይጠፋል። ይሄ ዜሮ በዚህኛው ዜሮ ይጠፋል። አንዱ እዚህ የቀረው ዜሮ በዚህኛው ዜሮ ይጠፋል። ይሄ እዚህ አንድ ነው የቀረው። ስለዚህ 18 ሲባዛ በ4 ሲካፈል ለ1 ነው። 18 ሲባዛ በ4 72 ይመጣል ማለት ነው። ስለዚህ ትክክለኛው መልስ 180 ሲባዛ በ40 ሲካፈል ለመቶ 72 ይመጣል። በጣም ጥሩ፣ እንቀጥል። ጥያቄ ቁጥር 3 ባለ ሁለት ቁም አልጀብራዊ መገለጫ የሆነው የቱ ነው? ሀ 2 ሲደመር 4 ቀ ኃይለ ቁጥር 3 ሲደመር 1፣ ለ 2 ሀለ ሲደመር 4፣ ሐመሮሃ 2 ቀ ኃይለ ቁጥር 3 ወሸ፣ መ መሃጠ። ትክክለኛው መልስ 2 ሀለ ሲደመር 4 የሚለው ነው። ምክንያቱም ባለ ሁለት ቁም አልጀብራዊ መገለጫ ማለት ሁለት የተለያዩ ውሎች ወይም ተርምስ ሲባሉ በእንግሊዝኛ በመደመር ወይም በመቀነስ ምልክት የተያያዙ ማለት ነው። ሁለት የተለያዩ ተርሞች በመደመር ወይም በመቀነስ ሲያያዙ ነው። አሁን እዚህ ላይ ያሉት 3 ናቸው። 1 2 3 አሉ። እዚህ ላይ ያለው አንድ ብቻ ነው በሙሉ በማባዛት የተያያዘው። እነዚህም 3ቱ በማባዛት ነው የተያያዙት። ይሄኛው ግን ሁለት አሉ። 2 ሀለ እና 4 የተያያዙት በመደመር ነው። ለዛ ነው መልሱ ለ የሆነው ማለት ነው። ስለዚህ ባለ ሁለት ቁም አልጀብራዊ መገለጫ ማለት ሁለት የተለያዩ ሙሎች እዚህ ጋር 2 ሀለ እና
አራት በመደመር ወይም በመቀነስ ምልክት የተያዙ ማለት ነው። ስለዚህ እዚህ ጋር በመደመር ምልክት የተያዘ ትክክለኛው መልስ ይሄ ነው ማለት ነው። እንቀጥል። ጥያቄ ቁጥር 4 5000 ኃይለ ቁጥር 2 ሲደመር 4000 ሲቀነስ 3 ቀ ስንት ይሆናል? የሸ ዋጋ 4 የቀ ዋጋ 3 ቢሆን ሀ 88 ለ 87 ሐመሮሃ 86 መ 96 ረጋ ብላችሁ አስተውላችሁ ስትሰሩ ትክክለኛው መልስ 87 ይመጣል። እንዴት ሆኖ 87 የሚመጣው? በፊደላቱ ምትክ የተሰጡትን ቁጥሮች ማስገባት ነው። ፊደላቶቹ እዚህ ጋር ሸ 4 ተሰጥቶናል። ይሄው የሸ ዋጋ እዚህ ጋር የተሰጠን አለ 4 ሸ 4 ነው። የቀ ዋጋ ደግሞ 3 ነው። ስለዚህ በሸ ዋጋ 4ን በቀ ዋጋ 3 ማስገባት ነው። ይሄኛው ሸ ነው፣ በሸ ዋጋ 4 እናስገባለን። ይሄኛውም ሸ 4 ይገባበታል። ይሄኛው ቀ ነው፣ በቀ ቦታ ደግሞ 3 ይገባል። ስለዚህ 5 ሲባዛ 4 ኃይለ ቁጥር 2 ሲደመር 4 ሲባዛ 4 እቺኛ 4 ነች ሲቀነስ 3 ሲባዛ 3 ማለት ነው። ይሄው እዚህ ጋር ስለዚህ 5 ሲባዛ 4 ኃይለ ቁጥር 2 ሲደመር 4 ሲባዛ 4 ሲቀነስ 3 ሲባዛ 3 ይሆናል። ይሄም ሲሰላ 5 ሲባዛ 4 ኃይለ ቁጥር 2 ማለት 16 ነው። ሲደመር 4 ሲባዛ 4 16 ነው። ሲቀነስ 3 ሲባዛ 3 9 ነው። ከዛ በኋላ 5 ሲባዛ 16 80 ነው። ሲደመር 16 ሲቀነስ 9 ውጤቱ 87 ይመጣል ማለት ነው። ስለዚህ ትክክለኛው መልስ 87 የሚሆነው በዚህ ምክንያት ነው። መልካም ወደ ጥያቄ ቁጥር 5 ስንሄድ ከአንድ ያልታወቀ ቁጥር ላይ 8 ደምረን በ4 ብናባዛው ውጤቱ 52 ይሆናል። ያልታወቀ ቁጥር ስንት ነው? ይህን በደንብ አስተውላችሁ መገንዘብ ያስፈልጋል። አንድ ያልታወቀ ቁጥር አለ። እዛ ቁጥር ላይ 8 ጨመርንበት። ከዛ በኋላ በ4 አባዛ ነው ውጤቱ 52 ሆነ። ያ ቁጥር ስንት ነው? ያልታወቀ ቁጥር ነው። ሀ 13 ለ 5 ሐመሩሃ 26 መ 10 5 ካላችሁ ትክክል ነው። ምክንያቱም ያልታወቀ ቁጥር ይሄ ያለ ኤክስ እላዩ ላይ 8 እንደምርና ከዛ ደግሞ ሁለቱን በጋራ በ4 ማባዛት ነው። ስለዚህ 4 በቅንፍ ውስጥ ኤክስ ሲደመር 8 እኩል ይሆናል ድምሩ 52 ውጤቱ 52 ነው የሚለው። ስለዚህ ውጤቱ 52 ከሆነ የኤክስ ዋጋ ስንት ቢሆን ነው ስለሚል በ4 ስናካፍል ይሄ ማለት 4 ሲባዛ 8 4 ኤክስ ስለዚህ ይሄ ማለት ይሄንን ስናሰላው ምንድነው የሚሆነው? 4 ሲባዛ ኤክስ ሲደመር 4 ሲባዛ 8 4 ሲባዛ ኤክስ ይሄን በዚህ ስናባዛው 4 ኤክስ ይሆናል። 4 ኤክስ ምክንያቱም ቅንፍ ውስጥ ያለው የጋራ ስለሆነ ሲደመር አሁንም ይሄ 4 ለጋራ ያገለግላል። 4 ሲባዛ 8 32 32 እኩል ይሆናል። ከዚህ በኋላ ስንት ይመጣል? እኩል ይሆናል 52 ይሄ እንደዚህ ይመጣል። ከዚህ በኋላ 4 ኤክስ ሲደመር 32 እኩል ይሆናል 52 ካል አሁን 32 ወደዚህ ስናሻግር 4 ኤክስ እኩል ይሆናል 32 ወደዚህ ስናሻግራት 52 ሲቀነስ 32 ይሆናል። 52 ሲቀነስ 32 ስንት ነው? 20 ይሄ 20 ይመጣል። ስለዚህ 4 ኤክስ እኩል ይሆናል 20 ከመጣ የኤክስን ዋጋ ለማግኘት ይሄን ለ4 ማካፈል ሲካፈል ለ4 ምክንያቱም 4 ማስወገድ አለብን። ይሄኛውንም ሲካፈል ለ4 ማድረግ ከዛ በኋላ ይሄ 4 በ4 ይጠፋል። ማን ቀረ? ኤክስ። ስለዚህ የኤክስ ዋጋ ስንት ይሆናል ማለት ነው? በ4 1 ይሄኛው በ4 5
ስለዚህ የኤክስ ዋጋ 5 ይሆናል ማለት ነው። ይሄ የኤክስ ዋጋ 5 ነው፣ በዚህ ምክንያት የመጣ ነው። ስለዚህ ትክክለኛው መልስ ይሄኛው ነው ማለት ነው። ረጋ ብላችሁ አስተውላችሁ ስሩ። እንዴት እንደመጣ በሚመቻችሁ መንገድ ስሩት እናንተ። ስድስተኛ የሶስት ተከታታይ ሙሉ ቁጥሮች ድምር 141 ነው። ከሶስቱ ቁጥሮች መካከል ትልቁ ቁጥር ስንት ነው? ሀ 47፣ ለ 46፣ ሐመሩሃ 48፣ መ 423። ረጋ ብላችሁ ስታሰሉት ትክክለኛው መልስ 48 ይመጣል። ቁጥሮቹን ለምሳሌ ሶስት ያልታወቁ ቁጥሮች ተከታታይ ናቸው ቁጥሮቹ። ለምሳሌ አንዱን ቁጥር ኤን ነው ብንል ተከታታይ ስለሆኑ ቀጣዩ ቁጥር ኤን ሲደመር 1 ነው የሚሆነው። ቀጣዩ ቁጥር ኤን ሲደመር 2 ነው የሚሆነው። ለምሳሌ ይሄኛው 1 ቢሆን ይሄኛው 1 ሲደመር 1 2 ይሆናል። ይሄኛው 1 ሲደመር 2 3 ይሆናል ማለት ነው። ስለዚህ ተከታታይ ስለሆኑ ኤን ሲደመር 1 ኤን ሲደመር 2 ብለን ነው የምንሰይማቸው። ከዛ በኋላ ኤን ሲደመር ኤን ሲደመር 1 ሲደመር ኤን ሲደመር 2 እኩል ይሆናል 141 ይላል። እዚህ ላይ ድምሩ የመጣልን ከላይ የተሰጠው እሱ ነው። ከዛ በኋላ እዚህ ላይ ኤን ሲደመር ኤን 3 ኤኖች አሉ። ይሄው 3 ኤን ሲደመር እዚህ ጋር 1 ይሄ ያለ ሲደመር 2 3 ይመጣል። ስለዚህ 3 ኤን ሲደመር 3 እኩል ይሆናል 141 ይሄ መጣ። ከዚህ በኋላ 3 ኤን ሲደመር 3 እኩል ይሆናል 141 ከመጣ እችኛዋን 3 ወደዚህ አሻግረን እንቀንስባታለን። ስለዚህ 3 ኤን ብቻውን ይቀራል። እኩል ይሆናል 138 ይመጣል። ከየት መጣ ይሄ? 141 ሲቀነስ 3 ማለት ነው። ይሄ ቁጥር ወደዚህ ይመጣና ይቀነስበታል ከዚህ ላይ ማለት ነው። ስለዚህ 138 ይመጣል። 3 ኤን እኩል ይሆናል 138 ከሆነ የኤን ዋጋ 138 ሲካፈል ለ3 ነው። ምክንያቱም ሲካፈል ይሄኛውን ሲካፈል ለ3 ይሄኛውንም ሲካፈል ለ3 ስናደርገው 3 በ3 ይጠፋል። ኤን እኩል ይሆናል 138 ሲካፈል ለ3 46 ይመጣል ማለት ነው። ስለዚህ የኤን ዋጋ 46 መጣ። ይሄ አንድ ቁጥር ነው። የሶስት ተከታታይ ቁጥሮች ሙሉ ድምራቸው ነው 141 የመጣው። ከሶስቱ ቁጥር መካከል ትልቁ ስንት ነው? አሁን እዚህ ላይ የኤን ዋጋ 46 መጣ። ኤን 46 ከሆነ ቁጥሮቹ ተከታታይ ናቸው ስለተባለ ቁጥሮቹ ከ46 ጀምረን እንቆጥራለን። 46፣ 47 እና 48 ናቸው ቁጥሮቹ ተከታታይ ስለሆኑ የሚለው ኤንን አገኘን 46 ነው። ስለዚህ የሱ ተከታይ ኤን ሲደመር 1 47 ነው። ኤን ሲደመር 2 48 ነው። ስለዚህ ከ46 ከ47 እና ከ48 ትልቁ ማን ነው? 48። ስለዚህ መልሱ ሐመሩሃ ነው ወይም 48 የተባለው ለዚህ ነው ማለት ነው። መጀመሪያ አንዱን ቁጥር ማግኘት ከዛ በኋላ ተከታታይ ስለሚሆኑ ቁጥሮችን ማስቀመጥ ነው ማለት ነው። በጣም ጥሩ። ጥያቄ ቁጥር 7 የሁለት ቁጥሮች ትንሹ የጋራ ብዜት 120 ነው። ትጋአ ደግሞ 10 ነው። አንዱ ቁጥር 30 ቢሆን ሁለተኛው ቁጥር ስንት ነው የሚሆነው? ሀ 10፣ ለ 40፣ ሐመሮሃ 4፣ መ 20። መልሱ 40 ነው። እንዴት 40 ይመጣል? የሁለት ቁጥሮች ብዜት ማለትም ከትጋብ እና ትጋአ ብዜት ጋር እኩል ነው የሚል ህግ አለ አይደል? ስለዚህ ሁለት ቁጥሮች ብዜት ማለት ኤ እና ቢ ናቸው። እኩል ይሆናል ትጋብ ሲባዛ ትጋአ። እንደዚህ ነው ፎርሙላው፣ ይሄ ነው። ከሆነ ኤ ሲባዛ ቢ እኩል ይሆናል ትጋብ ሲባዛ ትጋአ ማለት ሁለት ቁጥሮች አሉ። ከነሱ ማለት አንዱ 30 ነው፣ አንዱ አልታወቀም። ስለዚህ 30 ሲባዛ ቢ እኩል ይሆናል ትጋብ 120 ነው፣ ትጋአ 10 ነው። ስለዚህ 120 ሲባዛ 10። ከዛ ቀጥሎ ምን ይመጣል? 30 ሲባዛ ቢ 30 ቢ ይሆናል። 120 ሲባዛ 10 1200 ይመጣል። ይኸው 30 ቢ እኩል ይሆናል 1200። ቢን ለማግኘት ሲካፈል ለ30 ይሄኛውንም ሲካፈል ለ30 ማለት። ስለዚህ የቢ ዋጋ ስንት ይመጣል? ይሄኛው በዚህ ስለሚጣፋ
1200 ሲካፈል ለ30 ይሄ 0 በ0 ይጠፋል። 120 ሲካፈል ለ3 40 ይመጣል ማለት ነው። ስለዚህ ትክክለኛው መልስ 40 የተባለው በዚህ ስሌት መሰረት ነው ማለት ነው። በጣም ጥሩ። ረጋ ብላችሁ አስተውላችሁ በሚመቻችሁ መንገድ ስሩት። እናንተ እስካሁን በመጣንበት አካሄድ ላይ ጥያቄ፣ አስተያየት ወይም ጥቆማ ካላችሁ አስተያየት መስጫው አስቀምጡ። ከተመቻችሁ ላይክ አድርጉ። ምክንያቱም ላይክ ስታደርጉ ሌሎችም ተጨማሪ ቪዲዮዎች ይደርሷቸዋል፣ ለሌሎችም ሰዎች ይደርሷቸዋል። እንቀጥል። ጥያቄ ቁጥር 8ን ስናይ ምንድነው የሚለው? ሙሉ ቁጥር 3 ቀ 4 1 8 የሚባለው በ3 ተከፋይ የሚሆነው የቀ ዋጋ ስንት ሲሆን ነው? ስለዚህ ይሄ ቁጥር እዚህ ጋር አለ 3 ቀ 4 1 እና 8። ይሄ ቁጥር በ3 ተከፋይ የሚሆነው የቀ ዋጋ ስንት ቢሆን ነው? በዚህ ቦታ ላይ ስንት ብንተካበት ነው ቁጥሩ ለ3 የሚካፈለው? ሀ 1 ለ 2 ሐመሮሃ 3 መ 4። ረጋ ብላችሁ አስተውላችሁ አስሉት። መልሱ 2 ነው። ምክንያቱም አንድ ቁጥር ለ3 እንዲካፈል የቁጥሮቹ ድምር ለ3 መካፈል አለባቸው። ስለዚህ ይሄ እዚህ የተቀመጠው ቁጥር ይሄ ቁጥር ትልቁ እንዳለ ለ3 እንዲካፈል ካስፈለገ የነዚህ የእያንዳንዳቸው ድምር ለ3 የሚካፈል መሆን አለበት። ስለዚህ በቀ ቦታ እያስገባን ቁጥር መሞከር ይቻላል። ለምሳሌ በቀ ቦታ 1 ብናስገባ እችኛዋን በዚች ቦታ ብናስገባ ምን እንደሚመጣ እንየው። 3 ሲደመር 1 4 4 ሲደመር 4 8 8 ሲደመር 1 9 9 ሲደመር 8 17 17 ለ3 አይካፈልም። 17 ለ3 ስለማይካፈል ይሄኛው መልስ አይሆንም ማለት ነው። 3ን እናስገባ። በዚህ ቦታ እስኪ 3 እናስገባ። 3 ሲደመር 3 9 9 ሲደመር 4 13 13 ሲደመር 1 14 14 ሲደመር 8 22 አሁንም 22 ለ3 አይካፈልም። ስለዚህ ይሄኛውም መልስ አይሆንም ማለት ነው። 4ን እናስገባ። 4ን ደግሞ ስናስገባ 3 ሲደመር 4 7 ነው። 7 ሲደመር 4 11 11 ሲደመር 1 12 12 ሲደመር 8 20 20ም ለ3 አይካፈልም። ስለዚህ ይሄኛውም መልስ አይሆንም ማለት ነው። ይሄኛው እንየው። 2ን እናስገባና 3 ሲደመር 2 5 ይመጣል። 5 ሲደመር 4 9 ነው። 9 ሲደመር 1 10 10 ሲደመር 8 18 ስለዚህ 18 ሲካፈል ለ3 ስንት ይመጣል? 6። ስለዚህ ይሄ ቁጥር ለ3 ስለሚካፈል መልስ የሚሆነው 2 ነው መልሱ ማለት ነው። ለምን እንደ 2 የሆነው? በቀ ቦታ 2 ስናስገባና ይሄን ስንደምረው 18 ይመጣል። 18 ደግሞ ለ3 ይካፈላል። ስለዚህ ትክክለኛው መልስ ለላ ያለው 2 ነው ማለት ነው። መልካም እንቀጥል። ጥያቄ ቁጥር 9 2400 በብቸኛ ትንተና ሲጻፍ የቱ ነው? ሀ 2 ኃይለ ቁጥር 4 ሲባዛ 3 ኃይለ ቁጥር 2 ሲባዛ 5 ኃይለ ቁጥር 2 ለ 2 ኃይለ ቁጥር 5 ሲባዛ 3 ሲባዛ 5 ኃይለ ቁጥር 2 ሐመርሃ 2 ኃይለ ቁጥር 5 ሲባዛ 3 ኃይለ ቁጥር 2 ሲባዛ 5 ኃይለ ቁጥር 2 መ 2 ኃይለ ቁጥር 4 ሲባዛ 3 ኃይለ ቁጥር 2 ሲባዛ 5 አስተውላችሁ ስትሰሩት የ2400 በብቸኛ ትንተና ሲጻፍ መልሱ 2 ኃይለ ቁጥር 5 ሲባዛ 3 ሲባዛ 5 ኃይለ ቁጥር 2 ይመጣል። ምክንያቱም 2400 ማለት 24 ሲባዛ 100 ማለት ነው። ይሄ ሲቃለል 24 ሲባዛ 100 ይሆናል። 24 ሲባዛ 100 ወይም ይሄ 2400 ደግሞ እንደገና 24 ሲባዛ 100 ማለት 24 ማለት 2 ኃይለ ቁጥር 3 ሲባዛ 3 ማለት ነው። 2 ኃይለ ቁጥር 3 8 ነው። ምክንያቱም 2 ጊዜ 2 ጊዜ 2 ማለት ነው። 2 ጊዜ 2 4 4 ጊዜ 2 8 8 ሲባዛ 3 24 ይመጣል። 100 ማለት ደግሞ 2 ኃይለ ቁጥር 2
ሲባዛ 5 ኃይለ ቁጥር 2 ማለት ነው። 5 ኃይለ ቁጥር 2 ማለት 25 ነው። 5 ጊዜ 5 2 ኃይለ ቁጥር 2 ማለት ደግሞ 4 ነው። 4 ሲባዛ 25 100 ይመጣል። ስለዚህ 2400 ማለት ከነዚህ መሃል የጋራዎችን እንወስዳለን። 2 ኃይለ ቁጥር 3 እዚህ ደግሞ 2 ኃይለ ቁጥር 2 2 አለ። 2 ኃይለ ቁጥር 3 እዚህ ደግሞ 2 ኃይለ ቁጥር 2 ስላለ 2 ኃይለ ቁጥር 3 እና 2 ኃይለ ቁጥር 2 2 ኃይለ ቁጥር 5 ይሆናሉ። ሲባዛ ይሄው 3 ይሄኛው እዚህ ይወርዳል። ሲባዛ 5 ኃይለ ቁጥር 2 እዚህ ይመጣል። ከዛ በኋላ እነዚህን እንዲህ አድርገን ወስደን ነው 2 ኃይለ ቁጥር 5 ሲባዛ 3 ሲባዛ 5 ኃይለ ቁጥር 2 መልስ ይሆናል የተባለው ለዚህ ነው ማለት ነው። ይሄ መልስ የሆነው ለዚህ ምክንያት ነው። ምናልባት ደግሞ ይሄኛው መንገድ ግልጽ ካልሆነላችሁ ደግሞ በምንድን ነው የምንሰራው? በአብዥ ዛፍ። ለምሳሌ በአብዥ ዛፍ እንስራው 2400። ምናልባት ይሄኛው ፍጥነት ከሌለ ያው ይቅርታ። ይሄንን ለሁለት እናካፍላለን። ለሁለት ስናካፍል 1200 ይመጣል። 1200 አሁንም ይሄንን ለሁለት ስናካፍለው ስንት ይመጣል? 1200 ሲካፈል ለሁለት ሶሪ ይሄ ለሁለት ነው ለሶስት አይደለም። ለሁለት ሲካፈል ይሄኛው 600 ይመጣል። ለጽሁፉ ጥራት ይቅርታ። አሁን ደግሞ ይሄኛው በሁለት ስናካፍለው ስንት ይመጣል? 600 ሲካፈል ለሁለት 300። እንዲህ ያለ ደግሞ አሁንም ይቀጥላል። አሁንም ይሄኛው 300 ሲካፈል ለሁለት 150 ይመጣል። ይሄ 150 ይመጣል። 150ንም አሁንም ለሁለት ማካፈል ይቻላል። 75 ይመጣል። 75 ሲደመር 75 150 ስለሆነ አሁን ይሄ 75 ለሁለት አይካፈልም። ስለዚህ ይሄ 75 ለስንት ነው የሚካፈል? ለሶስት ይካፈላል። ለሶስት ስንት ጊዜ? 25 ጊዜ። 3 ጊዜ 25 75 ስለሆነ 25 ይሆናል። 25 ለሁለትም ለሶስትም ለአራትም አይካፈልም፣ ለአምስት ይካፈላል። ስለዚህ ቀጣዩ ለአምስት ማካፈል ነው። ስለዚህ 25 ሲካፈል ለአምስት ስንት ጊዜ ይደርሳል? 5 ጊዜ። 5 ጊዜ 5 25 ነው። ጨረስን ማለት ነው። እነዚህን ቁጥሮች መሰብሰብ ነው። ስለዚህ እዚህ ላይ ስንት ሁለቶች አሉ? 1 2 3 4 5። ስለዚህ ሁለት ኃይለ ቁጥር 5 ጊዜ አለ። ስንት 3 አለ እዚህ ጋር? 1 3። ይሄኛው ብቻ ሌላ 3 የለም። ስለዚህ ሲባዛ 3 ሲባዛ ስንት አምስቶች አሉ? ሁለት አምስቶች። ስለዚህ ሲባዛ 2 ነው 5 ኃይለ ቁጥር 2 5 2 ጊዜ ተጽፏል። ስለዚህ ይሄ ትክክለኛው መልስ ነው ማለት ነው። መልሱ 2 ኃይለ ቁጥር 5 ሲባዛ 3 ሲባዛ 5 ኃይለ ቁጥር 2 የተባለው በዚህ ምክንያት ስለሆነ እናንተ በሚመቻችሁ መንገድ ሰርታችሁ ውጤቱን ማምጣት ትችላላችሁ። ይሄኛው በአብዥ ዛፍ የተሰራ ነው። ይሄ ደግሞ በአጭሩ መንገድ የተሰራ ነው። እንቀጥል። ጥያቄ ቁጥር 10 እንዲህ ይላል። ከ2176 ላይ ተደምሮ የሆነ ቁጥር ለ9 ተካፋይ የሚያደርገው ቁጥር ስንት ነው? የሆነ ቁጥር እዚህ ቁጥር ላይ ብንደምርበት ያ ድምር ለ9 ተካፋይ ይሆናል። ያ ቁጥር ስንት ነው ነው ጥያቄው። ሀ 0 ለ 1 ሐመሩሃ 2 መ 3። ትክክለኛው መልስ 2 ነው። ምክንያቱም ለ9 እንዲካፈል የቁጥሮቹ ድምር ለ9 መካፈል አለባቸው። የነዚህ ቁጥሮች ድምር የሆነ ምንጨምር ከነዚህ መሃል ከአራቱ መሃል አንዱን ጨምረንበት የዚያ ቁጥር ድምር ለ9 የሚካፈል መሆን አለበት ነው የሚለው። ለምሳሌ 2 ሲደመር 1 3 ነው። 3 ሲደመር 7 10 10 ሲደመር 6 16 ነው። አሁን ይሄ ቁጥር በአጠቃላይ አራቶቹ ሲደመሩ 16 መጡ። አሁን ያንዳንዱን እዚህ ላይ እየደመረ ነው የምናየው ማለት ነው። 16 ላይ 0 ስንጨምር 16 ይሆናል። 16 ለ9 አይካፈልም። ስለዚህ ይሄኛው መልስ አይሆንም ማለት ነው። ምክንያቱም የዚህ ድምር 16 አለ። እነዚህን የጨመርን ቼክ ማድረግ ነው። አንድ እንጨምር። 16 ሲደመር 1 17 ነው። 17ም ለ9 አይካፈልም። ስለዚህ ይሄም አይሆንም ማለት ነው። 3ን እንውሰድ። 16 ሲደመር 3 ይሄኛውን ብንወስድ እዚህ ቦታ ላይ 16 ሲደመር 3 19 ነው። 19 ለ9 አይካፈልም። ስለዚህ 3ም መልስ አይሆንም ማለት ነው። ሁለትን ብንወስደው ሁለትን እዚህ ላይ ብናመጣ 16 ሲደመር 2 ስንት ነው? 18 18 ለ9 ይካፈላል። ስለዚህ ትክክለኛው መልስ ይሄኛው ነው ማለት ነው።
መልካም እንቀጥል። ጥያቄ ቁጥር 11 የ35 የ105 እና የ120 ትንሹ የጋራ ብዜት ስንት ነው? ትንሹ የጋራ ብዜታቸው ስንት ነው? ሀ 840 ለ 420 ሐመሮሃ 940 መ 1680 የነዚህ የ35 የ105 እና የ120 ትንሹ የጋራ ብዜት 840 ነው የሚመጣው። እንዴት ነው 840 የሚመጣው? 35 ማለት 5 7 ጊዜ 5 ማለት ነው። እዚህ ጋር በአግባቡ ሲሰላ 35 ማለት 7 5 ጊዜ 7 ማለት ነው። 105 ማለት ደግሞ 3 ሲባዛ 5 ሲባዛ 7 ማለት ነው ሲተነተን። 120 ማለት ደግሞ 2 ያለ ቁጥር 3 ሲባዛ 3 ሲባዛ 5 ማለት ነው። 2 ያለ ቁጥር 3 ማለት 8 ነው። ምክንያቱም 2 ሲባዛ 2 ሲባዛ 2 ማለት ነው። 2 ሲባዛ 2 4 4 ሲባዛ 2 8 8 ሲባዛ 3 24 24 ሲባዛ 5 120 ይመጣል። ይሄ የነዚህ እያንዳንዳቸው ነው። ከዚህ በኋላ ትልቁ የጋራ ብዜት የሚሆነው 2 ያለ ቁጥር 3 ይሄኛውን ወስደን ማለት ነው የጋራቸውን ነው የምንወስደው ሲባዛ 3 ይሄው ይሄኛው 3 አለ እዚህም አለ 3 ይሄኛውን ወሰድን ሲባዛ 5 ይሄው እዚህ ጋር 5 አለ እዚህም ጋር 5 አለ እዚህም ጋር 5 አለ ይሄኛውን ወሰድንና ሲባዛ 7 ይሄው እዚህ ላይ 7 አለ እዚህም 7 አለ የጋራቸውን ነው የወሰድነው ማለት ነው። ስለዚህ ይሄኛው ሲሰላ 2 ያለ ቁጥር 3 ማለት 2 ሲባዛ 2 ሲባዛ 2 8 ይሆናል። 2 ሲባዛ 2 4 4 ሲባዛ 2 8 ሲባዛ 3 ይሄው ሲባዛ 5 ይሄው ሲባዛ 7 ይሄው ከዛ በኋላ ይሄ ስንት ይመጣል? 8 ሲባዛ 105 840 ይመጣል ማለት ነው። ይሄን አንድ ላይ ስናሰላው አንድ ላይ ሲሰላ ይሄኛው ቁጥር 840 ይመጣል። 105 ከየት መጣ? የተባዝቶ 3 ሲባዛ በ5 15 15 ሲባዛ በ7 105 ይመጣል። ይሄ 8 አለ 8 ሲባዛ 105 840 ይመጣል። ይሄ አንዱ መንገድ ነው። ምናልባት ደግሞ በመዘርዘር የምናገኘው መንገድ ሊኖር ይችላል። ለምሳሌ ይሄ አንዱ ቀላሉ መንገድ ነው። የ35 ብዜቶች እነማን ናቸው? የ35 ብዜቶች እነዚህ ናቸው። 35 70 105 35 35 እየጨመርን እንሄዳለን። እስከዚህ እስከ 875 መጣና ይቀጥላል ብለን አቆምነ። ቀጥሎ ደግሞ የ105 እንይ 105 ሲደመርበት 105 አሁንም 210 ሲደመር 105 315 ሲደመር 105 420 እያለ ይቀጥላል እስከ 905 መጣል ይቀጥላል እንደዚህ እያለ። የ120 ብዜቶች ደግሞ 120 240 360 480 600 720 እያለ ይቀጥላል። አሁን እስከዚህ ድረስ ከዘረዘርን የሶስቱ የጋራ ትንሹ የጋራ ብዜት ስንት ይመጣል ማለት ነው? ያው 840 ሶስቱንም የጋራ የሚያደርጋቸው 840 እዚህ ጋር አለ እዚህም ጋር 840 አለ እዚህም ጋር 840 አለ። ስለዚህ የ35 የ105 እና የ120 ትንሹ የጋራ ብዜት 840 ነው የተባለው መልስ በዚህ መንገድ ይመጣል ማለት ነው። በሚቀላችሁ መንገድ እናንተ መስራት ትችላላችሁ። ሂሳብ ስለሆነ በጣም ተረጋግታችሁ ሳትቸኩሉ አግባብታችሁ መስራት ነው። ጥያቄ ቁጥር 12 የ90 270ኛ ዝቅተኛ ሂሳባዊ ቃል ጠ ሶስተኛ ቢሆን የጠ ዋጋ ስንት ነው? ሀ 2 ለ 4 ሐመሮሃ 1 መ 5 አንድ ካላችሁ ትክክል ነው። እንዴት ነው አንድ የሚመጣው? 90 270ኛ ሲቃለል 1/3ኛ ይሆናል። ምክንያቱም ይሄኛው 0 በዚህኛው 0 ይጠፋል። 9 27ኛ ሆኖ ይቀራል። 9 27ኛ ማለት ይሄኛው በ9 1 ይመጣል። ይሄኛው ደግሞ 27 በ9 3 ይመጣል። ስለዚህ 1/3ኛ ይመጣል። ይሄ 1/3ኛ የተባለው ለዚህ ነው። ከዛ ቀጥሎ ጠ ሶስተኛ ከ1/3ኛ ጋር እኩል እንዲሆን
ምን ቢስተካከል ነው እኩል የሚሆኑት? ጠ ሶስተኛ ከአንድ ሶስተኛ ጋር 3 እና 3 እኩል ናቸው። ስለዚህ ጠ ስንት ቢሆን ነው ከዚህ ጋር እኩል የሚሆነው? አንድ ቢሆን። ይኸው የጠ ዋጋ አንድ ይሆናል የተባለው ለዛ ነው ማለት ነው። ስለዚህ በጠ ቦታ አንድ ሲገባ 90 20 270ኛ እና 1/3ኛ ሲቃልሉ እኩል ይሆናሉ ማለት ነው። መልሱ አንድ የተባለው በዚህ ምክንያት ነው። በጣም ጥሩ አይዟችሁ እንቀጥል። ጥያቄ ቁጥር 13 27.5% ወደ አስርዮሽ ሲቀየር የቱ ነው? ሀ 2.75 ለ 27.5 ሐመሮሃ 0.275 መ 0.0275 27.5% ወደ አስርዮሽ ሲቀየር 0.275 ይመጣል። እንዴት ይመጣል? ፐርሰንትን ወደ አስርዮሽ ለመቀየር ለመቶ ማካፈል ነው። ስለዚህ እዚህ የተሰጠንን ቁጥር 27.5%ን ለመቶ ማካፈል። ስለዚህ 27.5 ሲካፈል ለመቶ ብታሰሉት ወይም ብታካፍሉት 0.275 ይመጣል ማለት ነው። ስለዚህ ይሄኛው ትክክለኛው መልስ ነው። አካፍላችሁ ተረጋግታችሁ ማየት ነው። አይዟችሁ ምናልባት እንዳይሰለቻችሁ ከደከማችሁ ወጣ ብላችሁ ተመለሱ። ምክንያቱም ሂሳብ እረፍት ይፈልጋል በየመሃሉ። 14ኛ 16/25ኛ ወደ ፐርሰንት ሲለወጥ የቱ ነው? ሀ 50%፣ ለ 64%፣ ሐመሮሃ 80%፣ መ 48%። የዚህ ጥያቄ ትክክለኛው መልስ 64% ነው። ክፍልፋይን ወደ ፐርሰንት ለመቀየር በመቶ ማባዛት ነው። ስለዚህ 16/25ኛ እዚህ ተሰጠናል። ይህንን 16/25ኛ ወስደን በመቶ ስናባዛው የሚመጣልን መልስ እንደሱ ነው የሚሆነው። ይሄ 16/25ኛ ነው። ስለዚህ 16/25ኛ ሲባዛ በመቶ ይሄ ነው። ከዚህ በኋላ ምን ማድረግ ነው? ማቃለል። ይሄ በ25 25 ሲካፈል ለ25 1 ይመጣል። ይሄንን ለ25 100 ሲካፈል ለ25 4 ይመጣል። ከዛ በኋላ ማባዛት ነው። 16 ሲባዛ በ4 ሲካፈል ለ1 ሲካፈል ለ1 ራሱ ነው የሚመጣ። ስለዚህ 16 ሲባዛ በ4 ስንት ይመጣል ማለት ነው? 64 የሚመጣው በዚህ መንገድ ነው። ይኸው በጣም ጥሩ። ወደ ዕለቱ የመጨረሻ ጥያቄ ስንሄድ ጥያቄ ቁጥር 15 ምንድን ነው የሚለው? 191.02 ዳሽ 191.10 በባዶ ቦታው ላይ ሊቀመጥ የሚችለው የማወዳደሪያ ምልክት የቱ ነው? ሀ ይበልጣል፣ ለ ያንሳል፣ ሐመሮሃ እኩል ይሆናል፣ መ ያንሳል ወይም እኩል ይሆናል። የዚህ ጥያቄ ትክክለኛው መልስ ያንሳል ነው። ለምን ነው ያንሳል የሚሆነው? እዚህ ላይ ቁጥሮች አሉ። 191 አለ፣ እዚህ 191 አለ። 191 እና 191 እኩል ናቸው። አሁን የምናወዳድረው ማን ነው ማለት ነው? 02 እና ከነጥብ በኋላ ያለውን እዚህ ጋር ያለውን 10። ይሄኛውንም ስናወዳድር ከነጥቡ ቀጥሎ ያለው እዚህ ላይ 0 ነው፣ እዚህ ላይ 1 ነው። ስለዚህ 0 ከ1 ያንሳል። ወሌላው ሳንሄድ ከነጥብ ወዲያውኑ ቀጥሎ ያለው እዚህ ላይ 0 ነው። ከነጥቡ ወዲያው ቀጥሎ ያለው እዚህ ላይ 1 ነው። ስለዚህ 0 ከ1 ስለሚያንስ መልሱ ያንሳል ይሆናል ማለት ነው።
የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥቆማ ወይም ጥያቄ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲያገኙት ከፈለጋችሁ ደግሞ ሼር አድርጉላቸው። በዚህ ቻናል ላይ የተለያዩ የስድስተኛ ክፍል ሞዴልና ሚኒስትሪ ጥያቄዎች ስለሚገኙ እነሱን በቀላሉ ለማግኘት ቻናሉን ሳብስክራይብ አድርጉ። እየፈጠንኩ ወይም የዘገየው ከሆነ ያቀረብኩላችሁ ቪዲዮውን እያስቆማችሁ መከታተል ትችላላችሁ። መልካም የጥናትና የዝግጅት ጊዜ ይሁንላችሁ። በክፍል 2 ነገ እስከምንገናኝ ቻው።